እንኳን ለ2015 ትምህርት ዘመን በሰላም አደረሳችሁ ማለት ፈልጋለሁ። በ2015 በ2014 የነበረን በተለይ የትምህርት ቤት የተማሪ ውጤት በማሻሻል ደረጃ የነበረን ውጤት በጣም ከፍተኛ ስለነበር ይሄንን የበለጠ ማጠናከር እንድንችል ባለድርሻ አካላቶቹ ብዙ ናቸው። ተማሪ እንደ ተማሪነቱ ለትምህርት ትኩረት እንዲሰጥ እቺ ሀገር የራሳቸው እንድትሆን እቺን ሁሌ ነው ማለት እቺ ሀገር የነሱ ነች ያለ እነሱ እቺ ሀገር ልትኖር አትችልም። እነሱ ሲጠነክሩ እነሱ በስነም ጋር ምስጉን ሲሆኑ በእውቀት ሲበለጽጉ በክህሎት የተደራጀ ስብዕና ሲኖራቸው ሀገራችን ኢትዮጵያ ወደ ብልጽግና መሄዱ አይቀሬ ነው። ትውልድ ነው ሀገር የሚገነባው። ሀገር ግንባታ የትውልድ ግንባታ ነው የሚል እምነት አለንና ይሄን በማድረግ ተማሪ ለራሱ ልዩ ትርጉም መስጠት እንደ አዲስ አበባ ደግሞ ከሌሎች በተለየ መልኩ የመገብን ያለበስን ነው እናስተምረውና ለምን የሚለው ጥያቄ በተለይ መንግስት ትምህርት ቤት ውስጥ ያሉ ተማሪዎች ራሳቸው መጠየቅ አለባቸው ብዬ አስባለሁ። ስለዚህ ተማሪዎች ሁሌ ለዚች ሀገር እቺ ሀገር ያደረገችላቸው እንዳለ ውለታዋን ማሰብ መቁጠር ነገ ለመክፈል ደግሞ ዛሬ የነሱ ቁርጠኝነት ለትምህርት ትኩረት መስጠት ካልባሌ ነገር ራሳቸው ነፃ ማድረግ ከማህበረሰቡ ጋር መሰናሰል ታላቅ ቤተሰብ መምህራንን አመራሮችን ማክበር እርስ በርስ መከባበርና መሰናሰል ያስፈልጋልና ይሄን ማድረግ ያስፈልጋል። መምህራን ደግሞ ተማሪዎቻቸው ይሄንን አይነት ራዕይ እንዲያስተካክሉ በልጅነት ስነልቦና በልጅነት አምሮ ስለሆኑ መምህር ነው መንገድ የሚቀይሰው ቀያሽ አመልካች ነው መምህርና ይሄን ማድረግ ከቻለ ተማሪዎቹ ልጆቹ ናቸው ወደፊት እንዴት እንደሚስፈነጠሩ እቺን ሀገር እንዴት ወደፊት ማሻገር እንደምንችል ከመምህር በላይ ሚና ያለው አለ በያላስብና እንደ ወትሮ ሁሉ የመምህርነት ሚናቸው እንዲጫወቱ የመምህራን ርዕሳነ መምህራን የትምህርት አመራር ሱፐርቫይዘሮች የመደገፍ የመምራት የማሳየት የመጥረግ መንገዱን የማስተካከል ስራ የናንተ ነውና እናንተም በዚህ አጋጣሚ የትምህርት አመራሩ ሚና ውጤት በማምጣት የተማሪ ስነምገሩ በማሻሻል ተማሪዎችን ካዋቂ ጉዳዮች ትምህርት ቤቶችን ካዋቂ ነገሮች ነፃ ማድረግ ስራ ከናንተ በላይ ሊጫወት የሚችል አካል ስለሆነ አደራ ጭምር ለናንተ ላለው ቤተሰብም ተመሳሳይ እንግዲህ ከትምህርት ቤት ውጪ ተማሪ የት ዋለ ምንድነው ያደረገው የሚለውን የመከታተል መንገድ የማሳየት የመቀየስ ሚና የወላጅ ስለሆነ ትምህርት ቤት መላክ ብቻ ግብ ነው ብለን አናስብም። ከትምህርት ቤት ውጪ በርካታ ሰዓታት ይወጣሉ። የት እንዴት ያሳልፋሉ የሚለውን በቆጣጠር ማየት ለልጆቻቸው መልካምነት ለነገ ጥሩ ደረጃ መድረስ የቤተሰብ ሚና አይተከም። ከትምህርት ቤት ጋር መሰናሰል ከርዕሳነ መምህራን ከመምህራን ጋር መገናኘት መጎዳኘት ለተማሪ ውጤት ለሀገር ብልጽግና ሚናችሁ በጣም ከፍተኛ ስለሆነ ለእናንተ ማደራ ጭምር ሚዲያዎችም ተመሳሳይ እናንተም እንደዚህ ማህበረሰቡ ማንቃት ማሳየት የአንቂነት ሚና መጫወት ከቻልን ትምህርት ጥራት ይረጋገጣል። ትምህርት ጥራት ከተረጋገጠ የሀገራችን ብልጽግናን እውን ማድረግ እንችላለን ማለት ነው። አመሰግናለሁ።